እንኳን ለሊቀ ሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን እነሆ በወርሃ ሚያዝያ 23 ቀን የሚነበብ በእግዚአብሔር ዘንድ የተመረጡ የቅዱሳን ሰማዕታት ሁሉ አለቃ ቅዱስ ጊዮርጊስን ምስክርነቱንና የታምራቱን ገናንነት አስከትለን ስለተጋድሎው እንነግራችኋለን። በእግዚአብሔር የተመረጠ የክብር ኮከብ ገባሬ ተአምር ንዑድ ክቡር በሁሉ ዘንድም የተወደደ የሊቀ ሰማዕታት ገበዘ ኢትዮጵያ ቅዱስ ጊዮርጊስ ጸሎቱና በረከቱም በሁላችን ላይ ይደር ለዘላለሙ አሜን። ከዚህ በኋላም ከሃዲው ንጉሥ ዱድያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ አታለልከኝ፣ ለአማልክቱ ልትሰግድ ከርቤና ሉባንጃ ልታጤስላቸው ከኔ ጋር ቃል ኪዳን ገብተህ አልነበረምን? ለምን አልሰገድክላቸው? ቃልህንስ ለምን ለወጥክ? እኔ ባንተ ላይ የወደድሁትን ላደርግ ሥልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስም መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ ያውቃለሁ። አጵሎን አምላክ እንደሆነ ካመንህስ ሂድና አምጣው፣ በፊትህ ልስገድለት አለው። ንጉሡም አጵሎንና ኤራቅሊስን ወዴት አገኛቸዋለሁ? የምትሳለቅብኝ ያልሰማው ይመስልሃልን? አንተ ኤራቅሊስን እንደቀጠቀጥኸው ደግሞም ምድርን አዝሃት አፏን ከፍታ አጵሎንን እንደዋጠች ካህናት ነግረውኛል። ጊዮርጊስ ሆይ እኔም በሕይወቴ እንዳለሁ ወደዚያ ቦታ እንደወርድ ትፈልጋለህን? አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ ዕውቀትም የሌለህ ራሱን ሊረዳ ያልቻለው አምላክህ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በጌትነቱ በሚመጣበት የፍርድ ቀን ምን ታደርግ ይሆን? ንጉሥ ሆይ እስኪ ንገረኝ አለው። የሰባ ነገሥታት አለቃቸው ንጉሡ ዱድያኖስም ይህም በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣም ተቆጣ። ልብሱንም ቀዶ ተነስቶ ንግሥት እለእስክንድርያ ወዳለችበት እልፍኝ ውስጥ ገባ። እለእስክንድርያ ንግሥትም ፊቱን አይታ እንደ ሕፃንም ቆጠረችው። ከሃዲው ንጉሥም ንግሥቲቱን እለእስክንድርያን ከገሊላውያን ወገኖች ይልቁንም ከዚህ ጊዮርጊስ ከሚሉት አስማተኛ የተነሳ እኔ ተፈተምኩ እጅግም ተጨነቅኩ አላት። ንግሥቲቱ እለእስክንድርያም ይህም በሰማሽ ጊዜ ተነስታ በከሃዲ ዱድያኖስ ፊት ቆማ አንተ መሳለቂያ፣ የሰውን ሥጋ የምትበላ አውሬ፣ ተው የክርስቲያን ወገኖችን አትቃወማቸው። አምላካቸው አሸናፊ ከሁሉ በላይ የሆነ የማይደፈር ሰማይን ምድርን የፈጠረ ነውና ከአማልክትም ሁሉ እርሱ ይበልጣልና እርሱ ይበቀልሃል፣ መንግሥትህንም ያሳልፍብሃል፣ በልቡናህም ትዕቢት ያዋርድሃል ብዬ ብዙ ቀን አልነገርኩህምን? ይህን ሰው እስካሁን ያሰቃይኸው አይበቃህምን? ደግነቱንስ አይተህ አታምንምን? አለችው። ንጉሥ ዱድያኖስም ንግሥት እለእስክንድርያ ሆይ ወዮልሽ፣ ምን አገኘሽ? ወይስ ይህ ጊዮርጊስ ሥራ ያደረገብሽን? አላት። ንግሥቲቱ እለእስክንድርያም ጌታዬ ኢየሱስ ክርስቶስ በተቀደሰችው የቅዱስ ጊዮርጊስ ቃል ጥሪ ደርሶኛል አለችው። ከሃዲው ንጉሥም ካንደበቷ የክርስቶስን ስም በሰማ ጊዜ እጅግ ተቆጣ። የራስ ጠጉሯን ይዞም እየጎተተ ወደ ሰባ ነገሥታቱ ወስዶ ከመካከላቸው አቆማት። የሆነውንም ሁሉ የተናገረችውንም ነገራቸው። አስጨናቂዎች አስፈሪዎች የሆኑትን ስቃያት ሁሉ አደረሰባት። ራቁቷን አድርገው በራስ ጸጉሯ እንዲተፈትፏት ንጉሥ ዱድያኖስ አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ወደ ወደደችው ዘላለማዊ አምላክ ወደ እግዚአብሔር ጌታችን ኢየሱስ ክርስቶስም ወደ ሰማይ ዓይኖቿን አቀናች። የተወደደ ቅዱስ ጊዮርጊስንም ባየችው ጊዜ አንተ እውነተኛ ቅዱስ ሰማዕት ሆይ እኔ በጽኑ ስቃይ ውስጥ ነኝና ወደ ገናናው ንጉሥ መሐሪው አምላክ ስለኔ እንድትማልድልኝ ማጸናለሁ አለችው።
የሰማዕታት አለቃቸው ቅዱስ ጊዮርጊስም ንግሥቶይ ከሕይወት ባለቤት ጌታዬ ኢየሱስ ክርስቶስ የማይጠፋውን የሕይወት የድል አክሊል ትቀበይ ጥቂት ታገሽ አላት። ከዚህ በኋላ የሰባ ነገሥት ንጉሣቸው ከሃዲው ዱድያኖስ ከተሰቀለችበት አውርደው 4 ጎልማሶች ከመሬት በጭንቅ ሊያነቃንቁት የማይችሉትን ታላቅ የወፍጮ ድንጋይ ከጡቷ ላይ እንዲጭኑባት፣ ዳግመኛም ዝፍት አልፍተው አምጥተው ከጡቷ ላይ እንዲያፈሱባት አዘዘ። ንግሥት ለእስክንድርያ ግን መንፈስ ቅዱስ እያጸናት ይህን ሁሉ ስቃይ ታገሰች። ቅዱስ ጊዮርጊስንም ጌታዬ ምን ላድርግ? በክርስቶስ ስም የምሰጠውን የጥምቀት ጸጋ ባለመቀበሌን ያዝናለሁ። ይህም ልቤን ያመኛል። አንተ መርተኸኝ ተስፋ ያደረግሁትን ክብር አጥቼ በሰማይ የገነትስ በሮች ይከፈቱልኛል ይሆን አለችው። ሊቀ ሰማዕታት ቅዱስ ጊዮርጊስም ስለዚህ ነገር አትዘኚ፣ በሃይማኖትሽ ጽኚ እንጂ እነሆ ጥምቀትንስ አግኝተሻል። ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱስ ስሙ ብለሽ የፈሰሰው ደምሽ ስለ ጥምቀት ተቆጥሮልሻል። እነሆ ቅዱሳን መላእክት ሊያጠምቁሽ፣ የሕይወትንም የድል አክሊል ሊያቀዳጁሽ፣ ዘላለማዊ ሰላምንም ሊሰጡሽ ይጠብቁሻል አላት። ከሃዲው ንጉሥ ዱድያኖስም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮቹም ራሷን ሊቆርጧት ሲወስዷት ንግሥት ለእስክንድርያ ስለ ስሙ መከራ ወደ ተቀበልኩበት ፈጣሪ ኢየሱስ ክርስቶስ ከምጸልይ ትንሽ ታገሱኝ እመለሳለሁ አለቻቸው። መለስ ብላም ቤተ መንግሥቷን አይታ ጌታዬ ኢየሱስ ክርስቶስ ሆይ እነሆ ቤተ መንግሥቴን እንደተከፈተ ትቼዋለሁ። ጌታዬ ኢየሱስ ክርስቶስ ሆይ አንተም የመንግሥተ ሰማያትን በር አትዝጋብኝ። ወደ አንተ ስመጣም በብሩህ ገጽ ተቀበለኝ እንጂ አቤቱ እኔ ስለ ስምህ በዚህ ዓለም መከራ ተቀብያለሁ። ነፍሴን ተቀበላት። አቤቱ የቸርነትን በር ክፈትልኝ። የዘላለምም ምስጋና ላንተ ይሁን አሜን ብላ ጸለየች። ንግሥቲቱ ለእስክንድርያም ይህንን ከተናገረች በኋላ ከከተማ ውጭ አውጥተው በወርሃ ሚያዝያ 15 ቀን አንገቷን ቆረጧት። የሕይወት ድል አክሊልንም ተቀበለች። ስለ ኃጥአንም እየማለደች ወደ ገነት ገባች። ስለ ኃላፊው መንግሥት ፋንታም በክብርና በብዙሃ ደስታ መንግሥተ ሰማያትን ወረሰች። ንግሥቲቱ ለእስክንድርያ ሰማዕትነቷን ከፈጸመች በኋላ 70 ነገሥታቱ ተሰብስበው ሊቀ ሰማዕታት ቅዱስ ጊዮርጊስን ንግሥቲቱን ራሷን እስክትቆረጥ ባስማታ አፈዘዝካት። ስላጠፋት እንኪያስ በጽኑ አስጨናቂ ቅጣት አሁን እንዳትቀጣ ለአማልክቱ ሰዋ አሉት። ከ70 ነገሥታት መሃል አንዱ ንጉሥ መገንጤዎስም ለንጉሡ ዱድያኖስ ጊዮርጊስን ትገድለው ዘንድ እኔ የምነግርህን ስማኝ፣ ባሰማኝ ግን አገሪቱን ሁሉ ባስማቱ ይመላታል አለው። ያን ጊዜም 70 ነገሥት ተቀምጠው የተወደደ ንዑድ ክቡር ቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ንጉሥ ዱድያኖስና ባልንጀሮቹ ነገሥታት የገሊላዊው ጊዮርጊስን የሰማዕትነቱን ፍጻሜ እንጽፋለን። እርሱ አማልክቶቻችንን ሊያመልክ ያልወደደ አምልኮ አማልክትንም የናቀ ነው። እኔ ንጉሥ ዱድያኖስ፣ ማርቲያኖስ፣ አህልዲያኖስ፣ አህርጊያኖስ፣ ፈርሚጥስ የግብፅ ንጉሥ ዓለምን ሁሉ የምንገዛ እኛ 70 ነገሥታት ከኛ ጋር ያሉም የገሊላዊው ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡት አዘዝን። ሕዝቡ ሁሉ ይህን ወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ያን ጊዜም የከሃዲው ንጉሥ ዱድያኖስ ወታደሮች ተሰበሰቡ። ኃያል መስተጋድል ቅዱስ ጊዮርጊስንም ባፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማው ውጭ ይዘውት ወጡ። በብረት ወደ ተሰራችው ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩን ውስጥ አንድ እግሩም ውጭ ሳለች የያዙትን ጭፍሮች ወንድሞቼ ሆይ እለምናችኋለሁ፣ ስለ እነዚህ ከሃዲያን ነገሥታት ወደ አምላኬ ጥቂት እጸልይ ዘንድ አንድ ጊዜ ተውኝ። እነዚህ መናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነኝ ታውቃላችሁና
አንድ ጊዜ ይህን ጸሎት ላደርግላቸው ይገባኛል አላቸው። ጭፍሮቹም እንዲጸልይ ፈቀዱለት። ነገስታቱ ግን በንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜም የኃያል ንዑድ ክቡር አምላክ አማልክት እግዚአብሔር ወዳጅ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በነቢዩ ኤልያስ ዘመን እሳት ያወረድህ አለቆችንም እስከነ ሰራዊቶቻቸው የቀጣ ጌታ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ላክ፣ እነዚህን ከሃዲያን ነገሥታት ቅጣቸው፣ በዙሪያው ከበዋቸው ያሉትን ጣዖታውያን ካህናትንም ከነርሱ ጋር አቅጣቸው፣ ከነርሱ አንድስ እንኳን አታስቀር፣ ምስጋናም ላንተ ይሁን ለዘላለሙ አሜን ብሎ አምላኩ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማ፣ እሳትም ከሰማይ ወረደ። በዲዲያኖስ እጅ የሚጠጣው ጽዋም ተይዞ ሳለ ሳይጠጣው 70 ነገሥታትና ሰራዊቱን ሁሉ አቃጠላቸው። እሳት የበላቸው ሰዎች ቁጥር 555 ሆነ። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህንን አላወቁም ነበር። ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ የሚቆረጥበትም ጊዜው እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህ በኋላ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ በጉልበቱ ተንበርክኮ ጌታዬ ፈጣሪዬ ሰውነቴን ደስ አሰኝተህ ከፍ ከፍ አድርጋት፣ ጌታዬ ኢየሱስ ክርስቶስ አባቴ እኔን ባሪያህ ጊዮርጊስን ዛሬ ስማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ኑሬአለሁና በበጎ ሰዓት ወደ አንተ ተቀበለኝ። እነሆ ሩጫዬን በፈጸምኩ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉ። አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁ ምስል የቀጠቀጥህ ጠባዩ የከፋውንም ንጉሥ ናቡከደነጾር ከሰው የለየኸው 7 ዓመት እስኪያልፍበት እውነት ፈራጅ እስኪያውቅህም ከአራዊት ጋር የኖርኸው አቤቱ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረት የፈጠርህ ፈጣሪ በዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረቱ ሁሉ ድህነት ይደረግለት ዘንድ ለስሜ ሞገስን ስጥ። ሕልም አልሞ የደነገጠ ሁሉ ባሪያህ ጊዮርጊስን ቢያስብ ክፉ ያገኘው። ጌታዬ ኢየሱስ ክርስቶስ ልመናዬን ስማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንትና ነገሥታት የወሰደውን በጭንቅ በድንጋጤ በመከራ ያሉ ሁሉ ስሜን ጠርተው ቢለምኑ ስማቸው። የሚያስደነግጥ ጽኑ አዜባዊ ነፋስም ቢሆን እንኳን በጽኑ ሃይማኖት ስሜን ቢጠሩ ራራላቸው፣ ይቅር በላቸው። ለአገሩ ሁሉ የእረፍት የምሕረት ዝናብ ስጥ። ሁሉን የፈጠርክ ጌታዬና አምላኬ ፈጣሪዬ ሆይ ባሪያ ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለሥጋዬ ለስሜ ጸጋን ስጥ። አቤቱ ስሜን ለሚያስብ ሁሉ አንተ ረዳቱ ነው፣ ከክፉ ነገርም ሁሉ ታደገው። አቤቱ ለስሜ ሞገስን ስጥ። ያረፍኩባትን ዕለት የሚያስቡትን ሁሉ ከመከራና ክፉ ሕመም ጠብቃቸው። ፍጡራን እንደሆኑ አስበህ ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ይልቁንም ሥራቸውን አንተ ታውቀዋለህ። የሚያሳስታቸውንም ከእግራቸው በታች ጣልላቸው። በደላቸውን አትቁጠርባቸው። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በባሕርና በየብስ ለሚሄዱ ሰዎች እማልድሃለሁ። ነፋስም ቢነሳ መከራ ቢያገኛቸው ስሜን ቢጠሩ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ እግዚአብሔር አብና ከማህየዊ እግዚአብሔር መንፈስ ቅዱስ ጋር ፍጹም ምስጋና ይገባል፣ በየጊዜውና በየሰዓቱ እስከ ዘላለም ነውና አሜን። ተአምር ዘወርሃ ሚያዝያ። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ሊቀ ሰማዕታት ገባሬ ታምር ኃያል መስተጋድል ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበር።
መስገጃቸውንና በምድረ ልህዛዝ የአትሪብን ሀገር ነቢይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላም ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘግይቶ ኖሮ ብቻውን ስለቀረ መሪር ለቅሶን አለቀሰ። ምድሪቱ በጣም በረሃ ናትና ዛፍ ወይም ውሃ አይገኝበትም ነበር። የዘላን ወይም የሽፍታ መኖሪያ ነበረችና የዚያችም ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንዳይነ ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ወደ ጓደኞቹ ቢጮህም ለእርዳታ ማንም አልደረሰለትም። በዚህም ጊዜ ፍጡነ ረድኤት ሲሉህ ስምህን የምሰማው ጊዮርጊስ ሆይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ደራሹ ኃያሉ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ደርሶት ተሰወረው። የመጣበትም ጎዳና 3 ወር ያህል የምታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ሕልምም አእምሮውን ሲያውቅም ተነስቶ ተጉዞ ወደ ሀገሩ ገባ። የሀገሩ ሰዎችም ሌሎች ሰዎች ወይም ጓደኞች ከመምጣታቸው በፊት ከዚያ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩ የተነሳ ፈጽመው አደነቁ። እሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ አገር ይዞ መጥቶ ነበር። ይህችንም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተክርስቲያን ይዞ ሄዶ ለኤጲስቆጶሱ ሰጠው። ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን እርዳታ ከሩቅ አገር እንደ አይን ጥቅሻ እንዴት ፈጥኖ እንዳመጣው እስከ መጨረሻውም ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ሥራ በቤተክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተክርስቲያን በገባው ጊዜ ይችን ሸክላ ባረፍተ ቤተክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱንም ጠርቼ ይቺ ክብ ሸክላ አረማውያን ከሚሰግዱባት አውጥተውት ነው እንጂ በዚህ ሀገር አትሰራም። በቤተክርስቲያን ውስጥ እንዴት ይችን ክብ ሸክላ ሰቀላችኋት አልሁት። እርሱም በአረማውያን ውስጥ ድንቅ ታምሩን ያሳየ ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ታምር ከምድረ አልሃዛብ በነጭ ፈረሱ እንዴት እንዳመጣው ከሞትም እንዳዳነው ይህችን እንቁላል መሰል ሸክላ ለዚህ ታምር መታሰቢያ እንዲሆን በቤተክርስቲያኑ አኖርናት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ሥራውን የሚገልጽ እግዚአብሔርን አመሰገነው። የተወደደ ፍጡነ ረድኤት ሊቀ ሰማዕታት ገባሬ ታምር ቅዱስ ጊዮርጊስ በረከቱ ረድኤቱ ከሁላችን ጋር ትሁን ለዘላለሙ አሜን። የሐሳዊን መቃብር አይቶ ከአትሬብ ሲመለስ በአሕዛባዊ ልማድ ምክንያት በበረሃ ወደ ኋላ ቀርቶ ለነበረ ወጣት በነጭ ፈረስህ አስቀምጠህ የመለስኸው ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ አንተ ሰማያዊ እኔ ምድራዊ ነኝና በሰማያዊ መኖሪያ ታስጠጋይ ዘንድ እማልድሃለሁ። ተአምር ዘወርሃ ሚያዝያ። ልመናው በረከቱና አማላጅነቱ ለዘላለሙ በእውነት ለሁላችን ይደረግልንና ቅዱስ ጊዮርጊስ ያደረገው ታምር ይህ ነው። ወዳጆቼ ሆይ ብባ በምትባል ሀገር በጦርነት ጊዜ ቅዱስ ጊዮርጊስ ስዕል ያደረገውን ታምራት ስሙ። ቤተ ክርስቲያን በተሰራች ጊዜ ካህን ሾመውላት፣ እርሱ በሞተም ጊዜ ልጁን ካህን አድርገው ለዚህችው ቤተ ክርስቲያን ሾሙላት። ሟቹም ካህን ከመሞቱ በፊት የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋው በስውር ተቀምጦ ያለበትን ቦታ ቀጥሎ ለሚሾመው ማሳየት ነበረበት። ይህም እንደዚህ ከትውልድ ወደ ትውልድ ይተላለፍ ነበር። ይስሐቅ የተባለ ሰው ሲመተ ክህነት በተሾመ ጊዜ አንድ ልጅ ወልዶ ስሙን ዮሐንስ ብሎ ሰይሞ እንደተለመደው የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋው በስውር ያለበትን ቦታ አሳየው። ከዚህም በኋላ የዮሐንስ አባት ይስሐቅ
ከዚህ ዓለም በሞት ተለየ። ልጁ ዮሐንስ ደግሞ ልጅ በተወለደለት ጊዜ በሰማዕቱ ስም ጊዮርጊስ ብሎ ሰየመው። ልጁ ጊዮርጊስም አድጎ በጎለመሰ ጊዜ በድንገተኛ በሽታ ታሞ ሞተ። ዮሐንስም ልጁ ጊዮርጊስ እንደሞተ አይቶ አእምሮውን አጣ። በድኑንም ተሸክሞ ሄዶ በቤተ ክርስቲያኑ ፊት ለፊት አስተኛው። ታቦተ ሕጉ ካለበት ቤተ መቅደስ ገብቶ በምስራቅ በኩል ባለው እምነት ትንሽ ፈንቀል አድርጎ የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ ከሚገኝበት ቦታ በታላቅ ቃል ጮኾ ኃያሉ የእግዚአብሔር ሰማዕት ቅዱስ ጊዮርጊስ ሆይ እዘንልኝ፣ ያለሱ ልጅ የለኝምና ከኔ አገልጋይህ አገልግሎትን ማን ይረከባል? በዚህ የክህነት አገልግሎት ሌላ ሰው ሊተካ አይችልምና በማለት ከሊቀ ሰማዕታት ቅዱስ ጊዮርጊስ መቃብር ላይ ያመጣውን እምነት ከልጁ በድል ላይ ያደረገው። በዚያም ጊዜ ቀላል የንፋስ ሽውታ ድምፅ ተነስቶ በልጁ በድል ላይ እፋለበትና ልጁ ከሞት ተነሳ። ከዚያም አባትየው በኃያሉ ሰማዕት ቅዱስ ጊዮርጊስ አማላጅነት እግዚአብሔር ባደረገው ቸርነት እየተደነቀና የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን እያከበረ ልጁን ይዞ ወደ ቤቱ ሄደ። እኔና አባቴ በዚህች ቤተ ክርስቲያን ውስጥ ካለው የሊቀ ሰማዕታት ቅዱስ ጊዮርጊስ ስዕል የተነሳ እንባረክ ዘንድ ወደ እርሷ ገብተን በጠየቅነው ጊዜ አስቀድሞ የነገርናችሁ ካህን ወደ ባቱ አስገባን። ልጁ ሞቶ እንደነበር የሞተ ልጁንም ሥጋ በሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ ላይ ባኖረው ጊዜ ነፍሱ ወደ በድኑ ተመልሳ ልጁ እንደተነሳ ነገረን። እኛም የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋን አሳይቶን ከእርሱ እንባረክ ዘንድ ለመነው። ፈጥኖም በሳጥኑ ውስጥ የነበረውን የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋውን አመጣልን። ያንንም ሳጥን በከፈትነው ጊዜ በውስጡ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋን 3 አካላትን አግኝተን ከእርሱ ተባረክን። የሰጠንን ይህንንም ሳጥን መልሶ ወደ ቤተ ክርስቲያን ውስጥ አግብቶ አኖረው። የተወደዳችሁ ወንድሞች ሆይ በዚህች ቤተ ክርስቲያን ያረፈችው የዚህ ሰማዕት የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋው ያደረገችውን ታምር በፍጹም ልብ ተመልከቷት። ካህኑ ዮሐንስና ከሞተ በኋላ ሰማዕቱ ያስነሳው ልጁ ጊዮርጊስን እኔ አባ ቴዎዶጦስ በዓይኔ አይቻቸዋለሁ። ወደ ኢትዮጵያም በሚሄድበት ጊዜም ሸኝተውኝ ሁለቱንም በሕይወት እዚያው ትቻቸው ሄድኩ። ዘወትር ችላ ሳይል ወደ አምላኩ በመለመን የሚያድናቸው ተስፋ የሚያደርጉትን ሁሉ ፈጥኖ የሚራዳቸው የተወደደ ንዑድ ክቡር ኮከበ ክብር ኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ጋር በየጊዜውና በየሰዓቱ ሁሉ በእውነት ለዘላለሙ አሜን። በሥጋ ድንግል ማርያም የተገለጠው የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሐዋርያና በሕፃኑ በድል ላይ ቅዱስ አካልህን ባኖሩ ጊዜ ሕይወቱን የመለስህለት ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ አዲስ ልቦናን እሰጣቸዋለሁ እንደተባለው ቀና መንፈስም በሰውነቴ ምላልኝ። እርዝመቱ ደስ ስለሚያሰኝ ቁመትህና ሰላምን ስለሚያድል መልክህም ሰላምታ የሚገባህ ገባሬ ታምር ኃያል የሰማዕታት አለቃ ቅዱስ ጊዮርጊስ ሆይ የከበሩ የጨካኝ ከሃዲ ንጉሥ ዱዲያኖስ ወታደሮች አንገትህን በሰይፍ በቆረጡ ጊዜ ምድር ደሙን አጠለለች፣ በረፍት ጊዜም ብርሃናት ጨለሙ። ውድ የባህራ ሚዲያ ቤተሰቦች በድጋሜ እንኳን ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ እያልን በዛሬው ዝግጅት በወርሃ ሚያዝያ የሚነበበውን የቅዱስ ጊዮርጊስን ገድላትና ታምራቱን በዚህ መልኩ አቅርበን ጨረስን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለቅዱስ እግዚአብሔር ክብር ምስጋና ይግባው፣ አሜን። ዝግጅታችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ
በአክብሮት እንጠይቃችኋለን። እናመሰግናለን።